ያለ ያው ፎንቃ ላይ ነበሩ። ቤተሰብ ስማ በደንብ ፎንቃ ላይ ናቸው። ይቅላሉ ነበር። አንድ ነገር ልንገሪ እኔ ምን ልስጥ ምናምን ያለችው ምናልባት በዛ ሰዓት ያላትን ደስታ ምናምን አንድ ላይ እኔ ከእሷ ጋር ስለተነካካው ብዬ የእሷን መጥፎ ነገር አላወራም። ምን አለ መሰለህ አንተ አሁን ብትጠይቃት እራሱ አንተ ሲንግል እስከሆንክ ድረስ ወይም ሴቷ ሲንግል እስከሆነች ድረስ ሶሻል ሚዲያ ላይ እንደዚህ በደንብ ፍላርት ስትደራረጉ አንድን ሴት በአካል አግኝታት ብትጠይቃት ኢትስ ኖርማል። ገብቶሃል? እንደ ተማረ ሰው ካሰብን በሶሻል ሚዲያ ከሆነች ልጅ ጋር እኔ ሁሌ ፍላርት ማድረግ ከሆነ በአካል ሳገኛት የሆነ ነገር ብጠይቃት ኖርማል፣ ምንም የሚካበድ ነገር የለም። እና እውነት ነው ትናንት ነገሩ አልቆ ነበረ። አልቆ በቃ ይቅርታ ተባብላችሁ ሊዘጋ ስል አንተ ሌብል 40 የሆነች ጊፍተር መጣች። ዩ ዶንት ሃቭ ቱ ሶሪ ብላ ቀወጠች። ነገሩ ወደ ሌላ ነገር ሄደ። አንተም ነቅለ ወጣና ቤኪ ትንሽ ስሜታዊ ነህና ቢስማርት። አንዳንዴ ተጋፈጠው። የሚያወሩት አይለጠፍብህም። እሺ ሚዩት አድርገህ ተጋፈጠው። አይደለም እኔ አርታሴ በዛ ሰዓት እኔን እንቁርቲ እየተሳደበችኝ ነበረ። እንዴት ሆኜ ነው? እሷ ደግሞ ማውራት አልቻለችም። ገብቷል? እኔ ገና ሲገባ ምን አለች? ሙታርግ ሙቲኒያስ አታወራ፣ ማንም ምንም አያደርግም አታወራ። እዛ ጋር የገባ ሰው እኮ 50 ምናምን ሺህ ሰው እኛንም አይቶ ነው እንጂ ዝም ብሎ አይደለም የገባው። አይደል እንዴ? የማንም እዚህ ጸሎት ሊያደርግ የገባ አይደለም። ሁሉም እንድነጋገር ነው የገባ ሰው ምናልባት እነሱ ያሰቡት እሷ ጋር ብቻ ሰዎች የሚገቡ ሰዎች የሚከረሚከሙ እሺ። ለማንኛውም ተቋረጠ። ታሴ ሰላም ብያለሁ። እንዴት ነው ታሴ? ሰላም ብያለሁ። ኢዩኤል ሁላችሁንም ሰላም ብያለሁ። እኔም አስተያየት ልስጥ። እኔ አሁን ቅድም ታሴ ባልኩ ቪዲዮ ማለት ነው። እኔም እሱ ቪዲዮ አይቼዋለሁ። ሰማለሁ። ቪዲዮን አይቼዋለሁ ቅድም እና ያው ሀቅ ነው እንግዲህ ሀቅ ማውራት ስላለብኝ እኔ ማንንም ፈርቼ ወይንም ለአንድ ሳይድ ምናምን እጅ የማውራው ነገር የለም። ለእኔ ይሄ ልጅ ንጹህ ነው። ለምን መሰለህ እንደዚህ ያልኩት? ሲያወሩ ምናምን ቪዲዮቸውን ምናምን አይቻለሁ። እሷ እንደውም ሞር እንደውም እሷ ፑሽ ያደረገችውን ይመስለው ቪዲዮን ስታዳምጠው እኔ እንዳየሁት እንደተረዳሁት እኔ ዌብሳይት ማለት እንዳየሁት እንደውም እሷ ነች ሞር ያማለለችው ከሱ ይልቅ። እሱ እንደውም ብዙም እንትን ነገር አልተናገረም እዚህ ቪዲዮ ላይ ቅድም ተሴ እኔም እኮ ዌብሳይት ሀሳቤን አሁን ወደ ቤኪ ድጋፍ መጥቼ እኮ ነው ሀሳብ እኔ ሰው ልጅ ይቀያየራል። እኔ ባይዘው ይኸውልህ አቋሜ ሰውን ተከትዬ ምናምን አቋም አልሰጥም። በቃ ሀቋን ነው የሚይዘው የራሴን። ማንም ሰው ብቻዬን ብሆን ለብቻ በቃ በአቋሜ ነው የምጸናው። ለእኔ ቤኪ ንጹህ ሰው ነው። ልጅቷ እንደው ሶሪ ልትል ይገባል የሚል እምነት ነው ያለኝ። ፕላስ ደግሞ አንተ ሲንግል አላገባ አይደለም አንድ ሴት ምን 100 ሴት ብትጠይቅ ምን ችግር አለ? መርጠህ ከዛ ውስጥ ብታገባ ምን ችግር አለው? ችግር የለውም። ኦኬ ኖርማል ነው። እንደኔ አይነቱ ያገባ የወለደ ምናምን ሄዶ ቢጠይቅ እንደ ታምር ልታወራው ትችላለህ። ያላገባ አንድ ወጣት ጠየቀ ተብሎ ይህን አይል ማስፋቱ ጥሩ አይደለም። እንደውም እሷ ሶሪ ልትል ይገባል የሚል አቋም ነው ያለኝ። ተሴ ነው የኔ አቋም። ያ እኔም እኮ የወላው በቤኪ ጉዳይ ቤኪን ጥፋተኛ አድርጌ አስቤ ነበረ እነ ጀነራልንም ምናምን እንደዛ ምናምን። ግን አሁን ነገሩን ሳየው ቪዲዮን ሪከርድ ወደ 10 ቪዲዮ ነው የተላከልኝ ሳይ ይሄ ነገር ኦልሬዲ ይሄ ልጅ ምንም ነገር እንደው እንኳን ስሜት ባይኖረው ቢጠላት እንኳን የሚጠላት ሰው እንኳን ቢሆን ፍቅር ሊይዘው ይችላል፣ ሊወዳት ይችላል። ካየው ነገር ካለችው ነገር አንጻር እኔ ማርያምን አላየሁም። ልቤን ልስጥ ኩላሊቴን ልስጥ ምናምን ስትል አላየሁም። ዋንትያ ዛሬ ነው ያየሁት። ግን አሁን ያለው ነገር ምንድን ነው? የሁሉ ነገር ይቅርና በቃ
ወደ መስማማቱ ወደ መታረቁ በቃ ኖርማል ነው። ቤኪ ይገጥማል እንዴ ስንት ነገር ሰው በፍርድ ቤት ይካሰስ የለ እንዴ? ቲክቶክ እኮ ነው ይሄ። በቃ ይረሳል። አብሽሩ። እኔ በየትኛውም ጉዳይ ላይ ምንም ችግር የለም። አሁን ዩኤል ማናችሁም እኔ ማለት ነው ጌታን እኔ ሴት ልጅ እንድታለቅስ አልፈልግም። ለዛም ነው እኔ የተጎዳሁት እንጂ ሌላ ነገር አለ። ቤኪ ጥፋት እኔ በቃ ጥፋትክ ቪዲዮ ያ በቃ ስድቡ ብቻ የተሳደብኩት ምክንያቱ ነው። ዩኤል አንድ ሰው እኮ ስሜታዊ ይሆናል። ስሜታዊ እኮ ስሜት ነው እሱ ኖርማል ነው። ወጣት ስለሆነ ስሜታዊ ይሆናል። እኔ በቃ በጣም የተናደርኩት እዚህ ጋር እኔ ለሳ ብዬ ማለት ነው ፖስታላት ቪዲዮ እየሰራው ለሱ በቃ ትገናኛለህ፣ ይቅር ትባባላለህ። በአካል የምትተዋወቁ ልጆች ናችሁ እኮ አሁን አንድ ከተማ ናችሁ፣ ዱባይ ናችሁ ሁለታችሁ። በቃ ይቅር ተባብላችሁ ምናምን ኖርማል። ከፈለግ ጌምን ትጫወታለህ፣ ከፈለግ አትጫወትም። ገባካ? ስለሰደብኩሽ ይቅርታ፣ እኛ ይቅር ተባብለናል። ህዝቡ ምንም ሊለያይ አይገባም። ገባክ? እዚህ ጋም ሌላ ጎጥ ሌላ ብሔር ምናምን ከሚጠራ በእናንተ ሁለት ሰው ምክንያት ብሔርና ህዝብ ከሚጠራ ሁለታችሁ ተገናኝታችሁ መፍታት ነው እንጂ እሷም በእርግጥ ያለችው ነገር እዛ ጋ እኔ ምን ልሁንልህ እንደዚህ ልሁንልህ ስትል ሳይደነገጥኩ ዛሬ ለዛ በሰላም በፍቅር ፍቱ በቃ ነው። እኔም ቪዲዮን አይቼው በእውነት የምል በጣም አሳዘነ ልጁ ራሱ። ፕላስ ምንድን ነው አሁን ራሱ ሲያወራ ከሰማሁ ተጣላው ብዬ ስለ እሱ አላወራም ብለዋል። ይህ ባይዞ ትልቅነት ነው። የተጣላውን ሰው ኔጋቲቭ ነገር አለማውራት። ይህንም ወይ ሰዎች ቢያስታርቋቸው ወደ ሰላሙ ቢፈታ አሪፍ ነው እንጂ ምንድን ነው ይኸውልህ ቤኪ ያሁን እነሱ የእነሱ ጀማ ማለት ነው እንዳለ ወጣቶች አንድ እድሜ ላይ ነው ያሉት። ዋንትያ፣ ቦቼ፣ ሙክታር እኔ ጓደኞቼ ናቸው። ሙክታርም፣ አሹም፣ ቤኪ እኔ ገና አይደል ቤኪ ሰው ሳያውቃ የምንተዋወቀው። አዎ እግዚአብሔር ማንም ሰው ሳያውቅ በደንብ እንደዚህ ሳንተዋወቅ እና እሱ እንተዋወቃለን። አውቀዋለሁኝ ምስኪን ልጅ ነው ምናምን ቤኪ አሁን ለምሳሌ አላቆም ነው እኔ አላቆም ቢሆን ውስጥ የተሰማኝን ስሜት ገባ የተሰማኝን ስሜት ዌብሳይት 1000 ፎሎወር እያለኝ ነው ማቀው እኔ ከቤኪ ጋር ጌም እንጫወት የነበረው። እኔ እናንተም ሰላም ተባብለንም አናውቅም፣ ግን የተሰማኝን እንደ ሰው አለ ስሜት በቃ። ግን ይሄ ልጅ ያደረገው ይሄን አይል ነገር የለም ይሄን አይል ለምንድን ነው የሄዱበት የሚል ነገር አሳዝኖኛል። እና አሁን ወደ መፍታቱ ታርቃችሁ ወደ ሰላሙ ይሄድ እንጂ ይሄ አንድ ያላጠፋን ሰው ተከታዮች ማዘን የለባቸውም። የእሷም ተከታዮች እኔ ማንንም ማሳዘን አልፈልግም። እዚህ ምድር ላይ ሲኖር ማንም እኔ ቲክታክ መንደር ላይ እዚህ ጋር የሚያሳዝነውም ሰው የሚያስከፋም ሰው ነገ የሆነ ነገር ቢሆን ለእኔ የሚደርስልኝ ሰው ነኝ። ኢቭን እችን አሁን ዋንትያ እኔን አስቀየመችኝ ብዬ ቢያስቀይማት የሆነ ነገር ቢናገር ሰው ልጅ ነውና ነገ ተመልሶ መታረቅ አለ። እኔ ተመልሼ ሲታረቅ የእሷን ፊት ሲያይ ማፈሪያ ነው መሆኑ። ስለዚህ መጥፎ ነገር ማውራት አልፈልግም በየትኛውም ጉዳይ ላይ። ያን ቀን መጥፎ ነገር ያወራሁት እንዲህ እያየው ሀቄ እንደዚህ እያየው እግዚአብሔር ያሳያችሁ እንዲህ እያየው ሀቄም ማለት ነው። እኔ ወንድሞቼ ናቸው ጄኔራል እና ሸራ የአንድ ሀዲያ ልጆች ናቸው። አንድ ላይ ተወልደን ያደግን ማለት ነው። ሰው እናወራለን፣ እንመካከራለን። ለችግርም ለመከራም የምንደዋወል ልጆች ናቸው። እነዚህ ልጆች ይችን ልጅ መናገር ስለሌለባቸው እንዴት ተናገሩ ብዬ ነው አይደል ኮሚኒቲ ጋር ደውዬ የሚችለውን ነገር አድርጌ ቪዲዮ 3-4 ሰርቼ እሺ እኔ ከፍዬ ያለው ተባለሽ ከፍሎ ነው ያሰደበን አሉ። እኔ ላይ መልሼ የሚያመጣውን ነገር ታያለ ብሎ ስለተናገሩ እሷን በውስጥ አናግሮ ይቅርታ ጠይቆ እሱ ነው የሰደበኝ። ምክንያቱም ከኔ ከተግሮ አርፈ ነበር፣ አኩርፎኝ ነበር፣ እንደዚህ ብሎኝ ነበራል፣ ጠይቆኝ ነበሩላ አለች። እኔ እንዳልጠየቅኩ ደግሞ ሙሉ ማስረጃ አለኝ። ምክንያቱም ከዛ ቦታ እስከሚወጣ ድረስ ከሰው ጋር ነው የተንቀሳቀስኩት። ፕሮቴክት የሚያደርገኝ ሰው ነበረ እኔ